ኦሪት ዘፍጥረት ምዕራፍ 33 ያዕቆብም ዓይኑን አነሣ፣ እነሆም ዔሳውን ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆችንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ባሪያዎቹ አደረጋቸው። ባሪያዎችንና ልጆቻቸውንም በፊት አደረገ፣ ልያንና ልጆቿንም በኋለኛው ስፍራ፣ ራሔልንና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ዔሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱም። ዓይኑንም አነሣና ሴቶችንና ልጆችን አየ፣ እንዲህም አለ፣ እነዚህ ምኖችህ ናቸው? እርሱም እግዚአብሔር ለእኔ ለባሪያህ የሰጠኝ ልጆች ናቸው አለ። ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆችዋ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ። እርሱም ያገኘሁት ይህ ሠራዊት ሁሉ ምንህ ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ነው አለ። ዔሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ የአንተ ለአንተ ይሁን አለ። ያዕቆብም አለ፣ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆንሁ እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትም ተቀብለኸኛልና ይህችንም ያመጣሁልህን በረከቴን ተቀበል። እግዚአብሔር በቸርነት ሰጥቶኛልና ለእኔም ብዙ አለኝና። እስኪቀበለውም ድረስ ዘበዘበው። እርሱም ተነሣና እንሂድ፣ እኔም በፊትህ እሄዳለሁ አለ። እርሱም አለው፣ ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችና ላሞችም ግልገሎቻቸውን ያጠባሉ። ሰዎችም አንድ ቀን በችኰላ የነዱአቸው እንደሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴይር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ዔሳውም ከእኔ ጋር ካሉት ሰዎች ከፍዬ ልተውልህን አለው። እርሱም ይህ ለምንድር ነው? በጌታዬ ዘንድ ሞገስን ማግኘቴ ይበቃኛል አለ። ዔሳውም በዚያን ቀን ወደ ሴይር መንገዱን ተመለሰ። ያዕቆብ ግን ወደ ሱኮት ሄደ፣ በዚያም ለእርሱ ቤትን ሠራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዚያን ቦታ ስም ሱኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደኅንነት መጣ። በከተማይቱም ፊት ሰፈረ። ድንኳኑንም ተክሎበት የነበረውንም የእርሻውን ክፍል ከሴኬም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያውን አቆመ። ያንም ኤሎሂ እስራኤል ብሎ ጠራው።